ዋጓን ጋይስ አሁን ከጀርመን ጋር ልዩነቱ አሁን ነው የአምስተርዳም ልዩነት ገባኝ እንዳለ የምታዩት የመደራ እንዳለ ዊድ ብቻ ነው። የመጀመሪያ የአምስተርዳም ምግባችንን ልንበላ ነው። ምን እንደሆነ ራሱ አላውቅም። እንደዚህ የተጣመመ ነው ግን ውስጥ ስገቡ ግን ነው በቃ አሁን እዚህ ቤት ላይ መቆም የሚቻል አይመስልም። ግን ውስጥ ስትገቡ ኖርማል ቤት ነው። ዋጓን ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ያው በአዲስ ቪዲዮ ተገናኝተናል። የፈርስት ትራቭል ቪዲዮ ይበሉት። ፈርስት ትራቭል ቪዲዮ እዚህ ከመጣው ፈርስት ትራቭል ትልቁ ፈርስት ትራቭል ቪዲዮ ይሄ ነው። ዛሬ እንግዲህ ወዴት እንሄዳለን ማለት ነው? ወደ ሮተርዳም እና አምስተርዳም በአንድ ቀን ሁለት ቀን አለኝ። በሁለት ቀን ውስጥ አምስተርዳም እና ሮተርዳምን እናያለን። እንግዲህ ድም እንዳትሄዱ፣ የዛሬው ቪዲዮ ያበደ ነው የሚሆነው። አሁን ታንክ ስቴለን ያለ ነው፣ ሼል ውስጥ ነው ያለ ነው። ያው ከዳኒ ጋር እንትን እየቀዳን ነው፣ ነዳጅ እየጫንን ነው ምግባችንን ለመኪና እና ጋይስ ጉዞ ወዴት ነው ማለት ነው? ወደ ሮተርዳም እንሄዳለን። ከዛ ማታ ላይ ደግሞ አምስተርዳምም እንሄዳለን። ብቻ ሁለት ቪዲዮ ይዤላችሁ እመጣለሁ ማለት ነው። ቦርሳ ከኋላ ለምን አታረገው? ኮላ አረገው ነው ከምትጨናነቅ እና ኪፕ ሎክድ ኢን ያ ሳይፍም ልንመጣ እንችላለን። አምስተርዳም ላይ ታሳያችኋለሁ። በናይት ላይ ያበደ ነው አሁን ከዓለም ላይ ስንት ከተሞች አሉ መሰላችሁ? ናይት ላይፋቸው አንድ ናይጄሪያ ባይገርም ስድስተኛ ነች። ምን ከዓለም ላይ ይሄ ሌጎስ በናይት ላይፋቸው ናይት ላይፍ ደረጃ አለ። ኦኬ በሌጎስ ስድስተኛ ነች፣ አምስተርዳም ሶስተኛ ነች፣ ምናምን ሁለተኛ ነች። እንትንም አለች ከጀርመን በርሊን ሶስተኛ ነው። በርሊን ሶስተኛ ነው። በጣም በርሊን የሚገርም ነው። የበርሊንንም እንግዲህ ናይት ላይፍ እናያለን ማለት ነው። ወደፊት እንግዲህ ሌጎስ ደግሞ ከሄድን ሌጎስ እንሄዳለን። አንደኛ ግን የት ነበረ? ብራዚል ሪዮ ዴ ጄኔሮ ነው። ብራዚል ይሄው የምንሄደው መንገድ 2 ሰዓት ባተ 2 ሰዓት ከ12 ደቂቃ 2 ሰዓት ከ12 ደቂቃ ቅርብ ነን እኮ እኛ እኮ ዩሮፕ የሚመቻችሁ ከዚህ አጠገብ ላጠገብ ሆናችሁ ነው። ከአንድ ሀገር ማለት ከአንድ ከተማ በቃ እንደ ሐዋሳ ራሱ እንደዚህ አይደለም እኮ ከአዲስ አበባ ሐዋሳ ራሱ እንደዚህ ይርቃል ከአዲስ አበባ እና ቅርብ መንገድ ነች። ግን ያው በቃ ስራ ምናምን ስትሉ አትሄዱም። ግን ለመሄድ ከፈለጋችሁ እዚህ ሀገር ትራቭል ስታረጉ ምንም አንድ ቀን ማሰብ ብቻ ነው የሚጠበቅባችሁ። ዝም ብላችሁ ተነስታችሁ መብረር ነው። እና today we are going to Rotterdam ይላል። ሮተርዳም ነው ቀን የምንውለው። በጣም የምታምር ከተማ ነች ሮተርዳም። በጣም እኔ የሚመቹኝ እዛ ዩቲዩብ ላይ ያየሁት ነበር በፊትም ማያቸው የተለያዩ ቢልዲንጎች ህገወጥ የሆኑ ቢልዲንጎች ነው ያሉት እና ዛሬ የምናያቸው ይሆናል ማለት ነው። እንግዲህ ኔዘርላንድን እናያታለን ከግር እስከ ራሷ ብለናል። ሌትስ ጎ ጋይስ ያ ሌላ ኪፕ ሎክድ ኢን ነው ጉዟችንን ጀምረናል። ኪፕ ሎክድ ኢን ነው የምንለው እንግዲህ ይሄን መንገድ ጀምረናል። የትም እንዳትዩ እና ጋይስ ያው አውቶባን ላይ ነን። ያው ስፒድ ዌይ ማለት ነው ሃይዌይ ነው የሚባለው። እዚህ ስለምድግ ነው ሌላ ሀገር ቋንቋ ተረሳለሁ። አዛ ሃይዌይ ላይ ያለ ነው ደግሞ ሞቶዌይ ነው ሞቶዌይ ሀገር ቤት እያለን ሃይዌይ ነው የምንለው። እዚህ ደግሞ አሁን አውቶባን ነበር እና አሁን አውቶባን ላይ ነው ጀርመን ላይ ማለት ነው። ከሁሉም ሀገር መጥተው እዚህ ነው መኪና የሚሞክሩት እና አሁን መንገድ እዚህ አሁን ያለንበት መንገድ ላይ እላፊ መንዳት ትችላላችሁ መኪናው መሄድ እስከሚችል ድረስ ማለት ነው። እና አሁን በስንት እየነዳ ነው? ገና አሁን አስቆመኝ እዚህ ጋር ኦኬ ሰውዬው ስንት ነው? ኦኬ 60 173 አሁን 173 80 ይሄ መኪና እስከ ስንት ይሄዳል? 220 ይሄዳል ጋይስ። አሁን 180 ምናምን አገር ቤት 120 ነው ከፍተኛ ስፒድ እንደዛ እንግዲህ እየበረርን ነው። ይሁት ኢንግላንድ ስንት ነው? 130 120 ሰን ወይ 120 ይሁት እንግዲህ ያው ሌላ ሀገር የሚነዳው 130 ምናምን ኔዘርላንድ 120 ነው። ያው ጀርመን ያው የሚነዳው እንደዚህ ነው። ያው እስካሁን 180 220 መንዳት ትችላላችሁ። መኪናው ይሄድ እንጂ አብሩ ከሞታችሁ የራሳችሁ ጉዳይ ነው። እንዳዲ ነው የሚነዳው። ምንም ግን አያስታውቅም። ከሞታችሁ ፈጣሪ ይርዳችሁ ነው። ይሄ መንገድ ላይ ዝም ብላችሁ መንዳት ትችላላችሁ ማለት ነው።
ሌላ ሀገር ግን እንደዛ ይቻላል። አሁን ዩኬ 130 የመጨረሻው 30 120 አንዳንድ ቦታ ውስጥ ቦታዎች ነው 120 ነው ማለት ነው። ዩኬ 120 ምናምን ጀርመን አለ ሜትር የእብድ ሀገር ነው። እኔ እኮ ገበያ መጀመሪያ እንደመጡ ቢስሚ ነበር። ጤነኛ አይመስሏችሁም? እዚህ የሚነዳው አነዳድ ኪፕ ላግኝ ነው አለን እስካሁን እየተነዳ ምንም አልሆንም። ቢግ ላቭ ኤንድ ማች ሪስፔክት ያ ሻራቱ ጆዳሊ ሻራቱ ዮ ጋይስ ኦፊሻሊ እንግዲህ ያው ኔዘርላንድ ገብተናል ይላል። እንግዲህ እየተጓዝን ነው። አሁን ስፒዳችንን ቀንሰናል፣ እንደ ቅድሙ አይደለም። እንግዲህ በቃ ከዚህ በኋላ ነው አሁን ታምሩ የሚሰራው ተናላችሁ። ያው መንገዳቸው ይሄን ይመስላል። እንደ ልዩነት አለው መንገዱ ያው ሴም ሺት መንዳት አይቻልም። እዚህ ፈጥኖ መንዳታችንን በቃ the only difference is that keep it locked ላችን ደርሰናል ማለት ነው። ሆቴላችን በርጋ ነው ያለነው። ምንድነው ቼኪንግ ስንት ሰዓት ላይ ነው? 15 ሰዓት ላይ 15 አሁን ስንት ሰዓት ነው? what time is it? አሁን ገና 13 ሰዓት ነው። ለምን 12 ተኩል ምናምን ነው። 3 ሰዓት ምናምን እንግዲህ ሮተርዳምን ከተማ እስከዛ እንዞራለን ማለት ነው። እሺ ስለዚህ keep it locked guys ሆቴላችን ይሄን ይመስላል። አሳያችሁ መኖሪያ ቤት ነው የሚመስለው። ሆቴል ይመስላል ይሄ አያችሁት? ስንት ኪሎ ሜትር? ያው እንግዲህ ሆቴላችን ገብተናል ማለት ነው። ሮተርዳም የኔዘርላንድ አምባሳደርን ይዘናል። ሃይ በላችሁ አምባሳደር። ሰላም እንዴት ናችሁ? ዳኒም አለ። የት ነው? 5 ስታር ሆቴል ላይ ያስቀው 202 እንትን አለ ልጅ ስዊሚንግ ፑል ነው አፈዋል ነው አረባ ኖኛለሽ ተዋኛለሽ ጂም ምናምን አይሸከም ቦ ጂም እንሰራለን። ስዊሚንግ ፑል የሚያስጠላው ያ ካሜራ ይዘህ መግባት አልችልም። አረ እኔ ስማን ሲዋኝ ነው ሲጀመር። አምስተርዳም እኔ የሄድኩ ጊዜ ያ ሆቴል ስዊሚንግ ፑል ነበረው። አዝን ፕራይቬሲ የተነሳ ነው መሰለኝ አይቻልም ማለት ሄሎ 102 ይላል። አረ አንተ ኔዘርላንድ አንበሳው የለም እንደ በሩ ላይ አንበሳው የለም። ቴክኖሎጂ አይደል? እሺ ቴክኖሎጂ ምን ተኛው እኮ 3 ሰዓት እኮ ነው ዳኒ። እኔ አንዴ ፍራንክፈርት አልገይጄ ሳልተኛበት እቀይን ይዤ ወጣሁ። ያ ቦታ ያ ለኤፍሬም ኮንሰርት ሄጄ አልተኛውበትም ጭራሽ። ይሄን ይመስላል ሩማችን። ታሪፍ ነው። አይ ኔዘርላንድ ኳሊቲያቸው አሪፍ ነው። ግድግዳው ያውስ ይሄን ይመስላል እንግዲህ ምን ተኛበት አሪፍ ያለው ከኋላ ስካይላይን ብቻ እንዴ? ስካይላይን ታያለ መብራት ምናምን ታያለ። ሶሪ ፓርክ ፕላስ ታያለ። ፓርክ ፕላስ አይ ታምራለች ግን ሩማ በጣም ለሁለት ሰው እንደዚህ 110 ብር 110 ዩሮ one day ግን ከሁለት ሰው ጋር ሲሆን እንትን ታረጋለህ። ሁለት ሰው 50 ብር ይመጣል። ግን ጀርመን ይቀንሳል። ያ አይ ቲንክ ሶ ፍራንክፈርት በጣም ርካሽ ነው። እኔ ግራ ነው የሚገባኝ 30 ምናምን ብር ምናምን ያስከዘኝ ሆቴል ፎር 2 ዴይስ እንድጋፋለን ከፈለከው 140 በእኛ ገኛ እናንተ ያዛችሁበት ሆቴል የት ነበር? እዛው ባኖፍ ጋር ስንት ብር ብሬክ ይፈላችሁ? 70 ብር ነው። ለሁለት ቀን 100 ምናምን ብር 130 ምናምን 130 ብር ለሁለት ሰው ባኖፍ ጋር ባኖፍ ተሻግረ ፍራንክፈርት እርቅናሽ ነው። እዚህ ወደ ነው ሁለት ከምናምን ጀርመን እንደውም ይሄኛው ወጣ ሰላም ርካሽ ቦታ ሁለት ብር እኮ ሳይ ሮተርዳም ሳይ 180 ብር ምናምን ሆቴል ያ ሁለት ምናምን ከምናምን ብር ፍራንክፈርት እኮ ይሄ ፎቆች ስካይላይን ያሉበት ጋር ራሱ ይሄን ያሉት አይደለም። አሪፍ ሆቴል እስከ 100 ብር ታገኛለህ። እኮ እዛ እኮ ነበር ያ በጣም ርካሻ ሞክሲ የሚባለውን ታውቀዋለህ? ሞክሲ እዛ በቃ እንትኑ ጋር ጃንጎ ጋር ነው። ምንድነው ይሄ እንትና የአፕሊኬሽን የተሰካቸበት ሰፈር ነው። ነው እንግዲህ ጉዞ ወደ ሮተርዳም ሲቲ ሴንተር ነው የምንሄደው። ያው እንግዲህ አሁን ቴስላ ውስጥ ገብተናል። የመጀመሪያው ሙከራችን ያበደ ቴስላ እንዴ ቴስላ ግዙ። አዮ ሙሉ በቃ ከተማው ላይ ያሉትን መኪኖች ስካን አድርጓቸዋል። ሲሄዱ ሰውን ብቻ ስካን አድርጎ ማውጣት ነው የቀረው ውስጥ ያለው
ይከባር እንደዚህማ እየረዳ አትጋጭም መቼም ያ እውነት ነው ሲጠጋ ራስ ያሳያል ራሱ ፍሬን ይዛል ብለህ ታቃቸው አይዞ ይዲዳል እኔ ያለው ያ ማን እነዚህ ቤቶች እናያቸዋለን አሁን በኋላ መተን ህገወጥ የሆነ ህንጻ ነው ያለው ሮተርዳም ውስጥ እነዚህ የተገለበጡ ቤቶች ናቸው የሌላ አርኪቴክቸር ነው ግን ይሄ በስማም ቦል ማርኬት አልገብተናል ይሄ ፌመስ ቦታ ነው ለሚጎበኝ ቦታ ነው አታዩት ያማን ያው ባላገሩ ያው ይዞኝ እየወጣ ነው የሀገሩ ባለቤት እንዳለ መስቶት ነው ይሄ ነገር መስቶት ነው ይሄ መስቶት እኮ ነው ይሄ ነው ይሄ የሮተርዳም ቢገስት ማርኬት አለው እንዳለ መታየት የፍሩቶች የምግብ አይነቶች ብቻ ኦንላይን ላይ ፎመስ ነው ዩቲዩብ ላይ ሪኮሜንዴሽን አለው ይሄንን ጎበኛው ምናምን የሌለ ምግብ የለም ናይስ ሽታው ራሱ ይሄ በቃ ፋስት ፉድ ያለበት ኤሪያ ነው በቃ አናናስ ከላይ መውሰድ ትችላላችሁ ከዛ ወጥ ከደረሰ አሳ ምናምን አለው ምን ምግብ አለ አንተ ባንተ ምርጫ ነው አንተ ምንድን ነው ቻይኒስ ስሜት ሻንቺ ያ ቻይና ለየት ያለ ምግብ የኔዘርላንድ ምግብ የለም ምን አለ ሆላንድ ድረስ መተንማ የሆላንድ ምግብ መቅመስ አለብን ምንድነው አሁን የሆላንድ ካልቸራል ዲሽ እንዴት አታውቅም ያምራል ግን መስማ ትላንት በዩቲዩብ እያየኋት ነበር ዛሬ ባካል እንዳለ ከላይ የምታዩት መስታወት ነው እሺ ምን ረምበለ ኦኬ ከዚሁን ነገር እንብላ ኑድል ነው እስ ጃፓኒስ የትኛው they're gonna order as well. Let me have chicken spring roll. order አድርጓል ዳኒ ደግሞ ምን እንደወደ ነው ታሪክ ምንድነው አሪፍ እኔ ስፕሪንግ ሮል ነው ቺክን ኦኬ አንድ ነች ልቅመሰው ነው ታኮ ያኪ ምንድነው ታኮ ያኪ ስለሞ ታኮ ያኪ የመጀመሪያ የአምስተርዳም ምግባችንን ልንበላ ነው ምግቡን ላሳያችሁ ያው ታኪ ያኪ ይባላል ታኪ ያኪ በምንድነው የኔ ግን ምን እንደሆነ ራሱ አላውቅም ተመትቶ ነው ሳይመጥስ ይቀር ነው ተመትቶ አልተመቸውም አከፋፈለ ዶ ተመችቶ ነው ያ ለዛ ነው ታኪ ያኪ ይላል እኔ ጎበዝ ነኝ
ባትሪ ሴቭ ለማድረግ የመጀመሪያ ባይት የዳኒን እንግዲህ ማን ያልካዛል ናይ እኔ መቼኛል ምንድነው አንተ ዝንጅብል ምንድነው ያዝኩ ዳኒ ያካ አልወጣም የኔ በጣም ይገርም ዳኒ እየተቃጠለ ነው ስፕሪንግ ሮል የሚገርም አውቃለሁ እንግዲህ የፉል ስፕሪንግ ሮል እንግዲህ ዳኒ ይሄንን ይሻላል እናንተ ተመታ ለመቅበስ በጣም ነው ያቃጠለው አሳ ነው መሰለኝ የኔ ፊሽ ነው የኔ ያንተ ምንድነው ስሙ ቺክን ሮል ከዞ ዘጋ ይሄ ደግሞ ቺክን ሮል ነው እኔ መቼኛል ዳምፕሊንግ ይሄ አሪፍ ነው አይደል የኔ ግን ቴስቱ ለየት ያለው በጣም ያቃጥላል ሳይበርድ መብላት የለብንም ያንተ ምንድነው ዳምፕሊንግ አንተ እኮ መሽሩም ነው እየበላ ያለው ማለት ነው ቺክን ነው ወይ ደግሞ የጃፓን ታዋቂ ምግብ ነው ዳምፕሊንግ ቺክን ዳምፕሊንግ ውስጡ እንትን አለው ቺክን ዳኒ ጥራት ነው በጣም ያዩ ነው ባክ ምን አገባኝ ተሽከረከሩና አስቸጋሪ ወኛው ዩቲዩብ ቪዲዮ ላይ መግባት ፈልጋለሽ እላታለሁ አንተ ደግሞ በቃ ይዩት አይ እንደዛ አላት እንግዲህ የታለች አበሻ ናቸው አይደብርም ግን ያ እኔ በጣም ይመቸኛል ይሄንን ቀመሽው አንዱ ሰጅ ይሄን ለዳኒ ቱማች እንትን የኔ ዝንጅብል አለው በጣም ቺክን የት አለ ግን ቺክን ብረስት ነው የኔ ይበልጣል አሁን እንግዲህ ጃፓን ሶስት ምግብ በላል ያንተ ምንድነው ቺክን ዳምፕሊንግ የኔ ደግሞ ታኪያኮ የኔ ትክክለኛ የጃፓን ምግብ ነው ያው ስሙ ራሱ ታኪዮ ነው አንተ የኔ ታኪዮ እና አንድ ቺክን እንትን ዳኒ ቀመስ አንተ ያንተ ኢታሊያን ፒዛ ነው የደችም ምግብ ፊሽ ነው እንዴ ፊሽ ነው የሚወዱት ደችም ፊሽን አንደኛው ምግባቸው አሁን መመለስ አለ ወይ በዛኛው ከዚህ ጋር ነው ግን የሚያምረው ለመቅረጽ ያ ይሲ የላችሁ ማርኬት ፕሌስን ይመስላል ይት ወሉ እንዳለ በአትክልት ነው መስታወት ግን አይመስልም ይሄ እኮ መስታወት ነው አይስዌር መስታወት ነው ግላስ ነው የተለጠፈ ስቲከር ነው ታዲያ ግላስ ነው እኮ ግላስ ላይ ነው እንደዚህ ይሰሩት በጣም እዚህ አሁን ሮተርዳም ከተማ ፌመስ ማርኬት ነው አይደል ምግብ ብቻ ነው ያለው ሌላ ነገር የለም ግን እንትን የሚያደርጉት ዶሚኔት የሚያደርገው የጃን ሬስቶራንት ይበዛል እስካሁን ድረስ ካየናቸው አይደል ያ እና ሚልክ ሼኮች ምናምን ነገር ያ ሱፐርማርኬትም ያለው የነሱ ነው እኮ ሱፐርማርኬትም የነሱ ነው ያለው የነሱ ነው ይሄ ነገር አይ እንዴት አንተ ተውልሽ በሆላም የነሱ ነው ያየው መሰለኝ ኢንተርኔት ላይ ያ የነሱ ነው ያ በዛኛው በኩል ደግሞ ቼክ እናድርገው ይሄ ምግብ ምር ፉድ ሆል ነው ምንድነው ማርኬት ፕሌስ ማርኬት ሀል ኦኬ ማርኬት ሆል ጀርመን ሲሆን ማርኬት ፕላትስ ነው ያ እዚህ ማርኬት ፕላትስ አለ ይባል Eternal life is also free.
ቦም ሻካላካ be the one ይሄም ለየት ያለ አርክቴክቸር ያስራት ይኸው የስትራስ ህንጻ አንተ እዚህ ነው የምትኖረው ያልከኝ ነው የምቀበለው በቃ ያልከው ከዛ ኮመንት ላይ ሲደውይ እዝራስ ከላይ ነው የሚቀረጸው ሁሌ ይቀርጻል ከላይ ያሾሉታል ግን ሮተርዳም ከኔዘርላንድ ባርክ ነው የሚታወቁት በተለያየ ህንጻቸው ህገወጥ ነው አንድ ያ ሮተርዳም ሰከንድ ዋን ላይ ፈርሶ የለም እዛ በኋላ የተገነባ ከተማ ስለሆነ ያ አዲስ ከተማ ነው ያው እንግዲህ እንደሰማችሁት ሰከንድ ዋን ላይ ኦልሞስት አብዛኛው ዩሮፒያን ሲቲ ፈርሰዋል እኮ ኢንግላንድ ብቻ ነው ያልፈረሰው ኢንግላንድ እንደዚህ ያረጁ ቤቶች አሉት ምንም ስላልተነካ ነው በሁለተኛው ዓለም ጦርነት ያልተነካ ሀገር እንግሊዝ ነው በብዛት ያ እንደዚህ የተጣመመ ነው ግን ውስጥ ሲገቡ ግን ነው በቃ አሁን እዚህ ቤት ላይ መቆም የሚቻል አይመስልም ግን ውስጥ ስትገቡ ኖርማል ቤት ነው ሶስት ብር ከፍላችሁ ነው የምትገቡት አያችሁት ዲዛይኑ ለየት ያለ ዲዛይን ነው አሁን እዚህ እንገባለን ህገወጥ የሆነ አያችሁ የኢንጂነሪንግ ማስተርፒስ ነው ጥበብ እስከ ጥግ ስትጠቀሙ እንደዚህ ነው ጥበባችሁ የተማራችሁትን ኢንጂነሪንግ እንዲህ ስትጠቀሙበት እንዳለ የት ቤቶቹ ያማን እሺ እንዴት ነው መግባት የሚቻለው ያው እዛ ጋር ምንድነው ሴኩሪቲ ማለት ነው ቤት ውስጥ መግባት ይችላል መሰለኝ ኦፕን ይላል እኮ ያው እንገባ ነው ቤት ውስጥ 3 ብር ከ50 ጋር ከፍላችሁ መግባት ትችላላችሁ ከባድ ነው ለመውጣት የተጣመመ ስትወጡ ደረጃ ራሱ ያወዛግባል Three? Okay, 10.50 altogether. I have a Okay, good. Okay. እስቲ እንደዚህ ነው አንድ ሰው ብቻ ነው የሚመጣው የተወዛገበ ቤት ዋው የሌለ ነው ግን እንዲህ ነው
ሰስተነብል ቢልዲንግ ኢንጂነሪንግ ተምረን እንደዚህ ነው። ኢንጂነሪንግ እንዲህ ነው። ኢንጂነሪንግ ተማሪዎች ሀገር ቤት ያላችሁበት አስቡበት። ዝም ብሎ እንደዚህ አይነት ፎቅ አይሰራም። እንደዚህ ይመስላል። በዚህ ጋር ያው በመስኮት በስማም ሲያምር ሁሉንም ማየት ትችላለህ ማለት ነው። የሚገርም ቤት ነው ግን እንግዲህ ያው ላይ ደግሞ ካሜራማን አየር ተንሳፈፍ እንትላለህ። በጣም ይሞቃል። ሚኑስ ሲሆን እዚህ መግባት ነው። እዚህ 3 ብር ከሆነ ተኝተህ ትወጣለህ ሰክረህ እና ይሄ በጣም ምንድን ነው የሚባለው? ኪዩብ ሃውስ ኩብል ሃውስ ኩብ ሃውስ ይባላል። ኩብ ሃውስ የሰራው ኢንጂነሩ እሱ ነው። አድንቁት። ሙሉ እዛ ጀርመን አድርገናል። አሁን ደግሞ እስቲ መርከብ ቦት ላይ እንወጣለን። ምግብ እንብላ ነው ምግብ እዛ ክሩዝ ላይ ዳኒ ያ እንግዲህ አሁን ነው ሴንትራል አምስተርዳም ባውን ትሬን ስቴሽን ለመሄድ በመርከብ ነው የምትሄዱት። በነፃ ነው ደግሞ ነው እንደው በነፃ እንግዲህ በነፃ በጀልባ ነው የምትሻገሩት ወደ ትሬን ስቴሽን ለመሄድ። እንግዲህ ያው በነፃ በጀልባ ነው የምትሻገሩት ማለት ነው። ይሄ ሰርፕራይዚንግ ነው። ውሃ በነፃ መሻገር የሌለ ነው። አንተ ግን አሜዚንግ የሆነ ነገር ነው። ፍሪ ሩራቸው እዚህ እንደሱ የሚል እንደሱ ስኮር ተጣጣቀና አንድ ካፌ ያደርግላቸው እግዚአብሔር በሳይክል እንዳሉ ይጣሉና ዋው እንግዲህ በነፃ እያካካስና የምግቡን በነፃ እያካካስን አየር ላይ ካበረሩ ምን ችግር አለ? ሴንትራል ስቴሽን ያው እንግዲህ በነፃ እንሄዳለን ማለት ነው። ኧረ እንዴት ታምሪያለሽ! እንግዲህ የነፃ መርከብ ገብተናል። አንቺ እንደምን አለብሽ የሌለ ማች የነፃ መርከብ የነፃ ነገር ሊጣፍጣል። ዋው ላሳያችሁ። እንዴ ውጪ ጋር መውጣት ይችላል ውሃው ነው እንዴ? እንደ ታይታኒክ እንደዚህ ነው። እና አትቀርጂኛለሽ እንደ ታይታኒክ እንዴ ታይታኒክ ቫይብ እንዴት እንደሚያምር ሲሆን እንግዲህ በነፃ ባቡር እንትን ላይ መርከብ ላይ ተሳፍራችሁ ትሄዳላችሁ። ለየት ያለ ላይፍ ዛሬ እያየን ነው። አምስተርዳም ለየት ያለ ነገር እያሳየን ነው ዛሬ። እንግዲህ ያንን ነው የምንሸከመው። ሶስት ደቂቃ ይቆማል። ይሄ ነው በቃ ዋና ሴንትራሉ። ይሄ ግን ዋናው ነው ከባኑ ውጭ ያለው ከትሬን ስቴሽን ውጪ ከትሬን ስቴሽን ያለው ውጪ ይሄ ነው።
አሁን ደግሞ ሴንትራል ስቴሽን ያለ ነው። ልክ እንደ ዩኬ ነው ይሄ። እንግዲህ እኛ ጋር ጀርመን የለም እንደዚህ ትሬን ለመግባት አስነክታችሁ ነው የምትገቡት። ስለዚህ ማምለጥ የለም። ሳከፍሉ አትሄዱ። ባኖፋቸው ያምራል። እንደነገረን እንትን ውድ ነው በጣም ትሬን 180 ዩሮ ነው ለአንድ ከተማ የሚከፍሉት። እኛ ጋር በነፃ ነው የምንሄደው። ለሙሉ ጀርመን ስንት ነው? 163 ብር ነው የምንከፍለው። አሁን ቱ ማች በጣም ውድ ሀገር ነው ጋይስ። እንግዲህ አሁን ደግሞ አምስተርዳም ተገኝተናል ማለት ነው። በአንዴ ትላልቅ ከተሞች ሁለት ነው ያየን። ሁለት ከተሞችን አየን። አምስተርዳም ነው አሁን የምንገኘው። አምስተርዳም ለመጀመሪያ ጊዜያችን ነው። እንዳለ እንትን ይበዛል እዚህ ቀይ ፎቁ ቱሪስት ይበዛል እና ደግሞ ቀይ ፎቅ ነው። እንግሊዘኛ በስማ እናንተኛ እንደ ራስ እንደ ድንጋይ ነው የሚያወሩት። እንግሊዘኛ ያስደነግጣል። ኔቲቭ አሜሪካኖች ራሱ እንደዚህ ያወሩ እንዴ። እና እንትኑ ደግሞ ምንድነው ብስክሌት ከሰውና ከመኪና ይወጣል። እዚህ ሀገር ከመኪና ይልቅ ብስክሌት ነው መጠንቀቅ ያለባችሁ። ብርዱ እየጠረጠረ ነው። ይሄ ምን ሰፈር ነው? አምስተርዳም የት ነው ያለነው? አምስተርዳም መሀል ውስጥ ስንገባ ነው የማውቀው። እዛ አካባቢ ገርች ምኑ ጋር ነበረ ትሬን ስቴሽኑ አውቀዋል። ትሬን ስቴሽኑ ገና አይደል? ታች ነው። በዛኛው ሳይድ ስንመጣ ነው ያውቀዋል። እዚህ ደፋ ዝም ብሎ ቁምና እዚህ ጋር ምንድን ነው አይደለም እንዴ? እሱ ንኪዮንች እንድፈራቸው እንደነሱ 3 2 1 ሩጫ የታባት ፈረንጅ ግየጣሰኛ ማለት ነው። ግዙንታይ ጀርመንኛ እኮ ነው። አንተ ምንድን ነው ይማርሽ ማለት በኒደርላንድ ግዙንታይ ኦኬ the same ነው። ቃል ላይ ሁሉ መሳሰላል። so gesundheit ሚለይ ነገር ግን አለው ከዱስልዶርፍ አምስተርዳም እስካሁን በስካየው አምስተርዳም በደምብ ይለያል። ይለያያሉ። ይሄ እንዳለ ቤቱ አንድ አይነት ነው። አምስተርዳም ይሄ ህንጾቹ እንዳለ ይሄ እንትን ናቸው። ቀይ አንድ አይነት ከለር ሙሉ ከተማው አንድ አይነት ከለር ነው። አታዩም እንዴ? ኦሬንጅ ነው አይደለ? ኦሬንጅ ነው የሚያክለው ቢልዲንጉ ምንድነው? እንደ ማሊያቸው ማለት ነው። ግን ያምራል በጣም። ወደ ከተማው ለማስፈር ስትጀምር ያው እንደ ሮተርዳም ነው ሰዎች አሉ። ኦኬ ዚም እሱም በስልኬ ቀርጿል። ወደዚህ ነን። ከዛ ግን እንትኑ ደግሞ የተመቸኝ አምስተርዳም ይሄ እንደ ክሪስማስ እንትን ነው የሚመስለው። የክሪስማስ ወቅት ነው የሚመስለው። ሁሌ እንደዚህ ነው አመቱ ሙሉ። ኦኬ ሮሌክስ ይላል። ሮሌክስ መግዛት ከፈለጋችሁ እዚህ ነው። ፕሮሞሽን እየሰራሁላችሁ ነው። ወርቁ አይተህ ነው እንግዲህ መጥተህ ግዛ። ለመንሱር ጀማል ነው ነገር አይደለም። ዋው ግን በጣም ያምራል አምስተርዳም። ብሉቤሪ አለላችሁ። አሁን ከጀርመን ጋር ልዩነቱ አሁን ነው የአምስተርዳም ልዩነት ገባኝ። እንዳለ የምታዩት ይሄ መደዳ እንዳለ ዊድ ብቻ ነው እንዳለ ሰፈሩ ማለት ነው። ሌላ ነገር አይሸጥም ከሱ ውጭ። ቸኮሌቱም ምንም ነገር የምትበሉት ከዚህ አካባቢ ኤቭሪቲንግ ዊድ ነው። ኬክም ሎሊፖፕም ኤቭሪቲንግ እዚህ ሱቁ የምታዩት እንዳለ የዊድ ነገር ነው። እንዳለ ማስቲካ፣ ከረሜላ፣ ሎሊፖፕ ሁሉ አለ። ሎሊፖፕ ሁሉ አለ። ቺዝም ሊኖር ይችላል እዚህ ሀገር በዊድ። እዚህ ሀገር በሰላም አትወጡ። ያየን ያለፍ ነው
ፌንዲ ያላል ፌንዲ ተዘጋ እንጂ እንገዛ ነበር ለእናንተ ብያሳያችሁ ሻይ ነገ ደግሞ እንሄዳለን እንጂ ሻፋ እናደርገው እንጂ እንገዛ ነበር አሁን ምንም ማየትም አንችልም ፕራይሱ ምናምን ሺት ወናቲ አርፍደን መጣ ይሄ ነው ችግራችን ብር እንዳንወጣ ብስክሌት ብቻ ነው ካገሩ ያው ይሄን እዚህ ነበር ልገዛ ያልኩት እንግዲህ የሚቀጥለው አመት እመጣለሁ ፕራዳ አለላችሁ እና ጋይስ እንግዲህ አምስተርዳም ቆይታችን ደግሞ ይሄን ይመስል ነበር አምስተርዳም እና ሮተርዳምን አንድ ላይ ነው ያሳየዋችሁ እንግዲህ በኔክስት ቪዲዮ እስከምንገናኝ ቻው ቻው ጋይስ ያ don't forget to like and subscribe